ሰላም ጤና ይስጥልን ውድና የተከበራችሁ የአማራ ኪንግ ቤተሰቦች እንደምናመሻችሁ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ዋርካው ምሬ ወዳጆ የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ መልእክት ሲያስተላልፍ ተገደሉ የተባሉ የበላይ እዝ አመራሮችም ምላሽ ሰጥተዋል። በኦሮሚያ አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች በመስተዋላቸው ብልጽግና አምስቱን የአዲስ አበባ በሮች ጥብቅ ጥበቃ እንዲደረግላቸው አዟል። ለምን የሚለውን በዝርዝር ትሰሙታላችሁ። የብልጽግና ድሮን ተመቶ ወደቀ። በኤርትራና አፋር ድንበር ስለላ ላይ የነበረ የብልጽግና ድሮን በኤርትራ ኃይሎች ተመቶ መውደቁ ተሰምቷል። ከዚህ በተጨማሪ የኢራን የጦር መሳሪያ ተሸካሚ አውሮፕላኖች ኤርትራ ውስጥ መሳሪያ ማራገፋቸው ተሰምቷል። ዘርዘር ያለ መረጃ በጉዳዩ ላይ ይዘናል፣ ትሰሙታላችሁ። ፋኖ ኦሮሚያ አርሲ ጥቃት ፈጸመ ያሉት ብልጽግናዎች እርስ በራሱ የሚጋጭ መግለጫ ሲያወጡ አብይ አህመድ ታይቶ የማይታወቅ የኢኮኖሚ ውድቀትና የሰላም አጥ ሀገር እየመሩ መሆናቸውን ዓለም አቀፍ ሪፖርቶች ገልጸዋል። ጉዳዩን የተመለከተ መረጃም ይዘናል። ክቡራትና ክቡራን የአማራ ኪንግ ቤተሰቦች እነዚህንና ሌሎችን መረጃዎች ይዘናል። ከኛ ጋር ሆናችሁ እንድትከታተሉን እንጋብዛለን። ለቻናሉ ብዙዎቻችሁ አዲስ ናችሁ። ሰብስክራይብ፣ ላይክ፣ ሸር ይደረግ። እስከ መጨረሻው አድምጡን። የብልጽግናው ድሮን ተመቶ መውደቁ ተነገረ። በትናንትናው ዕለት ማለትም ህዳር 1 ቀን 2018 ዓ.ም በአፋር በረሃሌ ላይ ጥቃት ለመፈጸም እንደሄደ በተፈጸመበት ጥቃት ተመቶ የአገዛዙ ድሮን እንደወደቀ የአፋር ቀጠና ምንጮቻችን ዘግበዋል። ምንጮቹ አክለውም ባለፉት ቀናት አካባቢው ላይ ከፍተኛ የድሮን አሰሳና ጥቃት ጭምር እንደነበረ የገለጹ ሲሆን በትላንትናው ዕለት ግን ይህ ድሮን ተመቶ እንደወደቀ ገልጸዋል። ድሮኑ ተመቶ ከወደቀ በኋላ ለአሰሳም ይሁን ለጥቃት ተጨማሪ ድሮን በሰማይ ላይ አላየንም ሲሉ የአካባቢው ምንጮች አረጋግጠዋል። አገዛዙ 11 ድሮኖች እንደታጠቀና ከትናንቱ ጥቃት በኋላ 10 እንደቀሩት የታወቀ ሲሆን ባለፉት ወራት ብቻ ከ60 እስከ 70 የሚደርሱ የድሮን ጥቃቶችን እንዳደረገ የተነገረ ሲሆን የራሱን ዜጎች ለማጥቃት ከፍተኛ የሀገሪቱን ሀብት እያባከነ እንደሆነ ተገልጿል። ይህንን ተከትሎም በአየር ኃይልና ቤተ መንግስት ውስጥ ከፍተኛ ትርምስ እንደተፈጠረ ለማወቅ ተችሏል። ይህንን መረጃ የሚያጠናክር ሌላ ምንጭ ደግሞ ጉዳዩን እንዲህ ሲል ገልጾታል። መረጃውን ያጋራው ፋኖ ባየ ደስታ ሲሆን ቀጠናን ለማጥናት በኤርትራና በአፋር አካባቢ ቅኝት ስታደርግ የነበረችው የአብይ አህመድ ድሮን በኤርትራ መንግስት ተጠልፋ መከስከሷ ታውቋል ይላል። የምስራቅ አፍሪካን ቀንድ የትርምስ ማዕከል ለማድረግ በየአቅጣጫው ጦርነት የቀሰቀሰው አብይ አህመድ ቀይ ባህርን ለማስመለስ አድርገዋለሁ ላለው ዘመቻ መልክዓ ምድሩን ስታጠና የነበረችው ድሮን የኤርትራን ድንበር ጥሳ በመግባት ቅኝት ላይ እያለች በደረሰባት ጥቃት በድንበር አካባቢ ተከስክሳለች ይላል። የድሮኗ ስብርባሪ አካል በአገዛዙ ሰራዊት ተለቅሞ ከአካባቢው መውጣቱን ነው መረጃው ያመለከተው። በሌላ መረጃ በኦሮሚያ ብልጽግና የደሞዝ ጭማሪ አድርጌያለሁ ከማለቱ ጋር ተያይዞ ከፍተኛ ውጥረት ያስነሱ እንቅስቃሴዎች እየተስተዋሉ ነው። ከደሞዝ ጭማሪው አለመከፈል ጋር ተያይዞም በኦሮሚያ ክልል ጅማ፣ ወለጋ፣ ቦረናና ምዕራብ ሐረርጌ አካባቢዎች የመምህራንና የፖሊስ አካላት ተቃውሞ ተሰምተዋል። በወለጋና በጅማ የሁለተኛ ደረጃ ትምህርት ቤት መምህራንና የዩኒቨርሲቲ መምህራን ከደሞዝ አለመከፈል ጋር በተገናኘ ተቃውሞ ሲያሰሙ በቦረና የመንግስት ሰራተኞች ጭምር ተቃውሞውን ተቀላቅለዋል። በምዕራብ ሐረርጌ ደግሞ የፖሊስ አባላት ጭምር ከጭማሪው ደሞዝ አለመከፈል ጋር ተያይዞ ለተቃውሞ መውጣታቸውን የተሰማው። በሌላ በኩል በጊንጪ ወጣቶች ከማስተር ፕላን ጋር በተያያዘ ከ9 ዓመት በፊት የተካሄደውን ተቃውሞ ለማስታወስ በሚል ሰልፍ የወጡ ሲሆን ሰልፉም በአገዛዙ ኃይሎች ተበትኗል። እነዚህና መሰል የተቃውሞ እንቅስቃሴዎች በኦሮሚያ እንዲሁም በአዲስ አበባ አቅራቢያ ባሉ አካባቢዎች በስፋት መስተዋላቸው የብልጽግናውን አገዛዝ ድንጋጤ ውስጥ ከቶታል። በዚህ ላይ ደግሞ እነ አቶ ጀዋር መሐመድ በኦሮሚያና በደቡብ ያሉ የህዝብ አቤቱታዎችን እየተቀበሉ ቅስቀሳ ማድረጋቸው
ብልጽግናን ሰላም ነስቶታል። ከሰሞኑም በሲዳማና በደቡብ ኢትዮጵያ ክልሎች ብልጽግና አድርጌዋለሁ ካለው ጭማሪ ጋር በተገናኘ ጭማሪው ባለመከፈሉ ተቃውሞ እየተሰማ ነው። ይህንን ተከትሎም ክልሎች ጭምር የደሞዝ ጭማሪውን መክፈል እንዳቃታቸውና ለሰራተኛው የማይሆን ተስፋ እየሰጡ መሆኑን የተነገረው የእርስ በርስ አለመግባባት ውስጥ የገባው የብልጽግናው መዋቅር የሐኪሞችንና የመምህራንን የደሞዝ ጥያቄ ተከትሎ ፖለቲካዊ መፍትሄ ለመስጠት በሚል በስሌት ሳይሆን በስሜት የወሰነው ውሳኔ ዛሬ ዋጋ እያስከፈለው ነው። የሀገሪቱን ሀብትና ንብረት በሙሉ ለጦርነትና ኮሪደር ልማት ከዛም የተረፈውን ባለጊዜ ባለሀብቶችን ለመፍጠር ተጠቅሞበታል። ስለዚህ ከዚህ ተርፎ ለሰራተኛ ደሞዝ ጭማሪ የሚውል ገንዘብ ብልጽግና ካዝና ውስጥ እንደሌለ ይታወቃል። አሁንም አገዛዙ እየተንቀሳቀሰ ያለው ተነግዶ ከቱሪስት ተሰብስቦ ከግብርና ስራ ተገኝቶ ከኢንዱስትሪ ተተርፎ በተገኘ ገንዘብ ሳይሆን ለኤምራት ሀገር ሽጦ ባገኘው ዶላርና በግብር ስም በሰበሰበው ገንዘብ ነው። ይህንን ደግሞ እድሜ ለማራዘሚያ ደሞዝ ጨምራለሁ ቢልም በሐቁ ግን ይህንን ማድረግ ተስኖታል። በሌላ መረጃ በአርሲ ዞን በኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ጭፍጨፋ አጣራለሁ በሚል የተቋቋመው ኮሚቴ ለብልጽግና በሚጠቅም መልኩ ድርጊቱን አድበስብሶ የማለፍ ስራ እየሰራ ነው ተባለ። ኮሚቴው ትናንት በሰጠው መግለጫ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሸ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሐሰተኛ መረጃ አሰራጭቷል። ጭፍጨፋውን አጣራለሁ በሚል የተቋቋመው ኮሚቴ መግለጫውን ከመስጠቱ ሰዓታት በፊት ኦሮሚያ ክልል ጸጥታ ቢሮ በተሰጠ መመሪያ መሰረት ፋኖ ነው ጥቃቱን የፈጸመው በሚል የበሬ ወለደ መረጃ በመግለጫው እንዲጠቀስ ተደርጓል። በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ከጥቅምት 2018 ዓ.ም መጀመሪያዎቹ ቀናት ጀምሮ በተፈጸመ ጥቃት ከ30 በላይ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ታውቋል። ጥቃቱ የተፈጸመው በምስራቅ አርሲ ዞን ስር በሚገኙ በጉናና መርቲ ወረዳዎች፣ በሸርካ ወረዳ፣ በሆንቆሎ ዋቤ ወረዳዎች ሲሆን ካለፈው ጥቅምት ጀምሮ እስከ ያዝነው ህዳር ድረስ በተጠቀሱት አካባቢዎች ከ30 በላይ የእምነቱ ተከታዮች መገደላቸውንና ጥቃቱ አሁንም ተጠናክሮ መቀጠሉን ሚዲያችን ያሰበሰበው መረጃ ያመለክታል። በህዝበ ክርስቲያኑ ዘንድ የተቀሰቀሰውን ቁጣ ተከትሎ በዞኑ የተፈጸመውን ጭፍጨፋ አጣርተው ለህዝቡ ይፋ ያደርጋሉ በሚል በአገዛዙ በኩል የተመረጡ ሰዎች የተካተቱበት ተጠሪነቱ ለኢትዮጵያ ሃይማኖት ተቋማት ጉባኤ የሆነ ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጾ ነበር። ኮሚቴው የመጀመሪያ ደረጃ ሪፖርት ነው በሚል ትናንት ህዳር 1 2018 ዓ.ም እኩለ ቀን ገደማ ላይ መግለጫ ሰጥቷል። መግለጫው ሊሰጥ የነበረውና የሚዲያ አካላትም ተጠርተው የነበሩት ትናንት ጠዋት ላይ ሲሆን ነገር ግን ከኦሮሚያ ክልል ጸጥታ ቢሮ በተላከ ትዕዛዝ መግለጫው እንዲዘገይና ድርጊቱን ፋኖ ነው የፈጸመው በሚል ጭምር እንዲገልጹ መመሪያ ተሰጥቷቸው እንደነበር ሚዲያችን በሰዓቱ መዘገቡ አይዘነጋም። ኮሚቴው የመጀመሪያ ሪፖርት ነው ያለውን ይፋ ባደረገበት መግለጫው ጥቃቱ ሃይማኖት ተኮር አይደለም ሲል የገለጸ ሲሆን ጭፍጨፋውን ፋኖ ፈጽሟል በሚል የበሬ ወለደ መረጃ በመግለጫው ተጠቅሷል። ለብልጽግናው አገዛዝ በሚመች መልኩ ነው እየሰራ የሰነበተው የተባለው ኮሚቴው ጉዳዩን ለማጣራት ድርጊቱ ወደ ተፈጸመበት አካባቢ የላካቸው ልዑካን ያነጋገራቸው አስቀድሞ በዞኑ ጸጥታ ቢሮና በአባገዳዎች የተዘጋጁ እንዲሁም ለኮሚቴው ምን ብለው መናገር እንዳለባቸው ስልጠና የተሰጣቸው ግለሰቦችን ነው ሲሉ የዓይን እማኞች ለሚዲያ ገልጸዋል። በ1990ዎቹ አጋማሽ አካባቢ ላይ በኦሮሚያ ክልል ጅማ ዞን የኦርቶዶክስ ሃይማኖት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱ አጣርቶ ለሕዝብ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የያኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩም። በተጨማሪም ከኮሚቴው ውስጥ ያኔው የኦሮሚያ ክልል ካድሬ አእምሯቸው ያለ ግጭትና ጦርነት ሌላ ማሰብ አይችልም የሚባልላቸው የአሁኑ ጠቅላይ ሚኒስትር ይገኙበት ነበር። በወቅቱ በኦርቶዶክስ ሃይማኖት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ኮሚቴው የግለሰቦች ግጭት እንጂ ሃይማኖትን መሰረት ያደረገ አይደለም በሚል አድበስብሶ አልፎ ነበር። ታሪክ ራሱን ደገመ እንዲሉ በአርሲ ዞን ውስጥ በኦርቶዶክስ ሃይማኖት ተከታዮች ላይ እየተፈጸመ ስላለው ጭፍጨፋ አጣርቶ ለሕዝብ ይፋ እንዲያደርግ ኮሚቴ አቋቁሞ ከሳምንታት በፊት ጀምሮ እየሰራ ሆነው ያለው የኢትዮጵያ ሃይማኖት ጉባኤ አመራሩ ጸሐፊው ቀሲስ ታጋይ
ታጋይ ታደለ አንዱ ናቸው። ቀሲስ ታጋይ ከዚህ ቀደም የለመዱትን የማድበስበስና የካሃዲነት አካሄድ አሁንም በመድገም በአርሲ ኦርቶዶክሳውያን እልቂት ላይ እየተሳለቁ ይገኛሉ። በሌላ መረጃ በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩ ተገለጸ። ህወሓት ጥቅምት 26 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ወረዳዎችና ከተሞች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎች አሳውቀዋል። በሌላ መረጃ በ2017 ዓ.ም መጀመሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን መርማሪዎች በኦሮሚያ ክልል ጅማ ዞን ወደሚገኘው የሜድሮክ ሆራይዘን ፕላንቴሽን አንድ የእርሻ ጣቢያ ሲያመሩ ያጋጠማቸው የጠበቁት አልነበረም። በእርሻ ጣቢያው የተሰበሰቡ ሰዎችን የተመለከቱት መርማሪዎቹ ጠጋ ብለው ከየትና እንዴት እንደመጡ ጠየቁ። ግለሰቦቹ ከአዲስ አበባ ጎዳናዎች ታፍሰው ለቀናት ከታሰሩ በኋላ በኩባንያው እርሻዎች ላይ እንዲሰሩ የመጡ ነበሩ። ጉዳዩ ለኢሰመኮ መርማሪዎች ያልታሰበ ነበር። ኢሰመኮ በሆራይዘን የእርሻ ጣቢያዎች ውስጥ አሳሳቢ የሰራተኛ ቅጥር ሁኔታን ሲያገኝ የመጀመሪያው አይደለም። የተቋሙ ባለሙያዎች ቀድሞውንም ወደ ስፍራው ያመሩት ከዚህ ቀደም በኩባንያው እርሻ ጣቢያዎች እየተፈጸመ ያገኙት የህፃናት ጉልበት ብዝበዛ መቆሙን ለማረጋገጥ ነበር። ኢሰመኮ እስካሁን ይፋ ያላደረገው ይህ ግኝት ዕድሜያቸው ከ8 ዓመት ጀምሮ የሆኑ ህፃናት ተማሪዎች ኩባንያው ለትምህርት ቤት ግንባታ ያበደረው ገንዘብ በጉልበታቸው እንዲከፈል ጭምር ቡና እንዲለቅሙ መደረጉን የሚያሳይ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አጫጭር መረጃዎች እነዚህ ነበሩ። ነገ በማለዳው ሌሎች አዳዲስ ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም።